ኢየሱስ ልዩ መንፈስ ልዩ ወንጌል እግዚአብሔር መሐሪ ነው። እግዚአብሔር ደግሞ ተቆጪ ነው። እግዚአብሔር ፈራጅ ነው። እግዚአብሔር ደግሞ ይቅር ባይ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ድምጻችሁ በእውነት አይሰማም። ብዙ ሕዝብ ነው ያለው። ስመ እግዚአብሔርን በመጥራት አብራችሁኝ እንድትሳተፉ ጋብዛለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን ሊቀ ሊቃውንት ቆሞስ አባ ጦመ ልሳን የገዳማችን አስተዳዳሪ፣ ክቡር አባታችን መጋቤ ሐዲስ አባ ገብረ ማርያም የገዳማችን የስብከት ወንጌል ኃላፊ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን፣ የተወደዳችሁ የሰንበት ትምህርት ቤት ደቀ መዛሙርት፣ ምዕመናንና ምዕመናት በልዑል እግዚአብሔር ስም እንደምን አመሻችሁ? እንደምን አላችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን ልዑለ ባሕርይ አምላካችን እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት ይልቁንም ከመልአኩ ከቅዱስ ገብርኤል በረከት ረድኤት ለሁላችንም ያሳትፈን። ሰምተን ለመጠቀም እግዚአብሔር ይርዳል። አጠር ላለች ደቂቃ የእግዚአብሔርን ቃል እንማራለን። ራቅ ካለ ቦታ የምትመጡ እንደምትበዙ በማመን ላለማስመሸት የተወሰነች ደቂቃ የእግዚአብሔርን ቃላት አስታውሳችኋለሁ። እግዚአብሔር ቢፈቅድ ትምህርት ነው የምንማረው። ብዙ ይርቅባችኋል ብዬ አላስብም። ግን አንድ ቁም ነገር ጨብጠን እንድንሄድ ስለፈለግ በአንድ ርዕሰ ጉዳይ ላይ አቆያችኋለሁ። የምንማርበት የትምህርታችን ርዕስ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 4። እኔ ከቁጥር 1 ጀምሬ በንባብ አሰማችኋለሁ። በጥቂቱ ሞኝነቴ ብትታገሱኝ መልካም ይሆን ነበር። ቢሆንም በእርግጥ ታገሱኝ፣ በእግዚአብሔር ቅንዓት እቀናላችኋለሁና። እንደ ንጽሕት ድንግል እናንተን ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁና። ነገር ግን እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ። የሚመጣው ያልሰበክነውን ሌላ ኢየሱስ ቢሰብክ ወይም ያላገኛችሁትን ልዩ መንፈስ ወይም ያልተቀበላችሁትን ልዩ ወንጌል ብታገኙ በመልካም ትታገሱታላችሁ ይላል። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። ሌላ ኢየሱስ
የሚሉ ሶስት ቃላት አሉ። እኔ በዚህች ምሽት ሌላ ኢየሱስ በሚለው ላይ አተኩራለሁ። ሰው እግዚአብሔርን በደለ፣ ሰው እግዚአብሔርን አሳዘነ፣ ሰው እግዚአብሔርን ያህል ጌታ ገነትን ታህል ቦታ በበደሉ ምክንያት አጣ። ሰው ከእግዚአብሔር ፊት ተባረረ። ሰው ምስኪንና ጎስቋላ ሆነ። ሰው ልመናው የማይሰማለት፣ ጸሎቱ የማይደርስለት፣ መስዋዕቱ የማይሰምርለት ምስኪንና ጎስቋላ ሆነ። ሰው መቃብር ከመውረድ ጋር ሲኦል መውረድ አገኘው። የባህሪ ጉስቁልና በኃጢአቱ ምክንያት ገጠመው። ሰው በዚህ በደል ምክንያት የሚወደውን ማድረግ የማይችል፣ የማይወደውን ግን የሚያደርግ ምንኛ ምስኪን ሆነ መሰላችሁ! እንደውም ቅዱስ ጳውሎስ ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል ብሎ ጮኸ። ሰው ነፃ ፈቃዱ ደበዘዘ። ሰው እንስሳትን እንኳን የሚፈራ እስኪሆን ደረሰ። በእግዚአብሔር ፊት በመውጣቱ ከሁሉም ጸጋዎች ፊት ወጣ። በእግዚአብሔር ፊት በመራቆቱ ብዙ ጸጋዎቹን ተራቆተ። ሰው ባጭሩ ምንኛ ምስኪን ሆነ መሰላችሁ! ይሄን ውድቀቱን የተረዳው ሰው፣ ይሄን ጉድለቱን የተረዳው ሰው አንድ ነገር አደረገ። እንዲህ አለ፣ እጅህን ልከህ አድነኝ ብሎ ጮኸ። እንደው ሰማያትን ቀደ ብትወርድ ምን ነው ብሎ ተመኘ። እግዚአብሔር በበደል ላይ ይቀጣል። በደለኞች ሲመለሱ ደግሞ በምህረት ይቀበላል። ልብ በሉ፣ በኃጢአቱ ምክንያት ሰውን ቀጣው። ግን ደግሞ ሰው ተጸጸተና እባክህ መልሰኝ ብሎ ለመነው። ስለዚህ ሰው መልሰኝ ብሎ ባለቀሰ ጊዜ እግዚአብሔር ይመልሰው ዘንድ ወደደ። መዓቱን አምጥቶበት ነበረ። ይቅርታውን ሲጠይቀው ደግሞ በምህረቱ ሊጎበኘው ወደደ። ታዲያ እግዚአብሔር አሁን ምን ያድርግ? ሞትን ፈርዶበታል። ሲኦል እንዲገባ አድርጎታል። ግን ደግሞ አሁን ሰው እባክህ ታርቀኝ ብሎ ደጅ መጥናት ይዟል። ታዲያ እግዚአብሔር ምን ያደርግ? እንዲህ ይላል እግዚአብሔር ቃል ትንቢተ ኢሳይያስ ምዕራፍ 59 ከቁጥር 16 ጀምሮ እንዲህ ተብሎ ተጽፏል። እግዚአብሔር አየ፣ ፍርድም ስለሌለ ተከፋ፣ ሰውም እንደሌለ አየ፣ አዘነ፣ ወደ እርሱ የሚማልድ እንደሌለ ተመለከተ ይላል። ልድገመው። እግዚአብሔርም አየ፣ ፍርድም እንደሌለ ተመለከተ፣ ሰውም እንደሌለ አየ፣ ወደ እርሱም የሚማልድ እንደሌለ ተረዳ፣ ተደነቀ ይላል። እግዚአብሔር ምድርን አያት። ሰውን የሚያድነው ከሰው ወገን ያለ እንደሆነ እግዚአብሔር ሰው ፈለገ። ግን ምን ይላል? ሰውን የሚያድነው ሰው የለም፣ ሰውን የሚቤዠው ሰው የለም አለ። ምክንያቱም ሰው ራሱ
በዚህ ተጠቅቷልና ራሱን ማዳን አልቻለም። ሰው የለም አለ። እንደው ወደ እርሱ የሚማልድ እንደሌለ ተረዳ የሚል ቃል ታነባላችሁ ወገኖቼ። የሚያማልዱ እኮ ነበሩ፣ የሚጸልዩ እኮ ነበሩ፣ የሚያስታርቁ እኮ ነበሩ። ነገር ግን ምን አላሉ? በእግዚአብሔርና በሰው መካከል የነበረውን የጸብ ግድግዳ ማፍረስ አልቻሉ። ነገር ግን ምን ማድረግ አልቻሉ? የጎሰቆለውን የሰው ባህሪ ማደስ ግን አልቻሉ። ነገር ግን ምን ማድረግ አልቻሉ? የሰውን ሕሊና ከረከሰ ሥራ ማንጻት ግን አልቻሉ። ነገር ግን ምን አልቻሉ? ገነትን መክፈት አልቻሉ። ነገር ግን ምን አልቻሉ? ሞትን ማስቀረት አልቻሉ። መቃብርን መሻር አልቻሉ። የሞትን ጉልበት ማድከም አልቻሉ። ኃጢአትን ከስሩ ነቅሎ መጣል ግን አልቻሉ። ለዚህ ነው የሚያማልድ እንደሌለ ተረዳ። ለዚህ ነው ሰው እንደሌለ አየ ያለው እንጂ አማላጆችማ ነበሩ። እነማን? እነ አብርሃም ደጋጎቹ አማላጆች እኮ ነበሩ። ምንም ያረው ነብይ ነውና ስላንተ ይጸልያል የሚባሉ የእግዚአብሔር ወዳጆች አርከ እግዚአብሔር የሚባሉ ነበሩ እኮ። ግንስ አሁን ያልኳችሁ ግን ማድረግ አልቻሉ። እስኪ ልጠይቃችሁ፣ የላይኛው ፍርድ ቤት የፈረደውን የስር ፍርድ ቤት ማንሳት ይችላል? ይችላል? አያችሁ፣ ሞትን የፈረደበት እግዚአብሔር ስለሆነ ይሄንንም ሞት ደጋግ ቅዱሳን ሊያነሱት አልቻሉም። ለዚህ ነው ሰው የለም ያለው እንጂማ አማላጆች ነበሩ። እነማን? እነ ኤርምያስ ልመና ጸሎትህ በፊቱ ትድረስ ተብለው የእስራኤል ልጆች ለአማላጅነት በፊቱ የሚቆሙ ነቢያትም ነበሩ። ግንስ ነቢያት ራሳቸው ጽድቃችን እንደ መርገም ጨርቅ ሆነ ብለው ጮሁ። ፈወስናት አልተፈወሰችም ብለው አለቀሱ። ነቢያት ራሳቸው ደጋግ ቅዱሳን ራሳቸው በቃል ኪዳን በረድኤት ይጠበቃሉ እንጂ በእውነት ሲኦልን መበዝበዝ አልቻሉ። የተፈረደበትን ሞት ማስወገድ አልቻሉ። ሰው የለም የሚለው ለዚህ እንጂማ አማላጆችማ ነበሩ። እነማን? እነ ኢዮብ እኮ ነበሩ። ባሪያዬ ኢዮብ ስለ እናንተ ይጸልያል፣ እኔ ፊቱን እመለከታለሁ የሚባሉ እንደነ ኢዮብ ያሉ እኮ ቅዱሳን ነበሩ። ግን ምን ማድረግ አልቻሉ? አሁን ያልኳችሁን ማድረግ አልቻሉ። ገነትን መክፈት አልቻሉ። ሊቃነ ካህናት የኦሪት እኮ ሊቃነ ካህናት ነበሩ። ምንም ያረጉ ዕለት ዕለት መስዋዕት እየሰዉ ቅድመ እግዚአብሔር የሚቆሙ የሕዝቡን ስርየት የሚጠይቁ ግንስ አሁን ያልኳችሁን ሁሉ ማድረግ ስላልቻሉ ምን አለ? ሰው የለም። ምን አለ? የሚያማልድ የለም አለ እንጂ ነበሩ። ግን ይህን ማድረግ ስላልቻሉ ነው የሚያል። ታዲያ እግዚአብሔር ምን ያድርግ? ሰው ከሌለ እግዚአብሔር ታዲያ ምን ያድርግ? በምን መልኩ ማረኝ ያለውን ሰው ይማረው? በምን መልኩ ይቅር በለኝ ያለውን ሰው ይቅር ይበለው? እንዲህ ይላል። ደግሜ ላንብብላችሁ። እግዚአብሔርም አየ፣ ፍርድም ስለሌለ ተከፋ፣ ሰውም እንደሌለ አየ፣ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተደነቀም ካለ በኋላ አንድ አስደናቂ ቃል ያስከትላል። ቅድም የሰጧችሁ ጥቅስ ምን ይላል? ክንዱ ሰደደው፣ ጽድቁ አገዘው ይላል። ታዲያ ምን ያደርግ? የራቀውን የሰው ልጅ የሚያቀርብበት ክንዱ ኢየሱስ ክርስቶስ ውረድ፣ ተወለድ፣ ሞት፣ ተሰቀል፣ አድን ብሎ ላከው። የቀረበውን ዲያብሎስን የሚያርቅበት ክንዱ ኢየሱስ ክርስቶስ
ዲያብሎስን ያሳፍረው ዘንድ፣ ሞትን የሚሽረው ዘንድ፣ መቃብርን የሚረግጠው ዘንድ፣ ኃጢአትን ይደመስስ ዘንድ ክንዱን ላከው። ታዲያ ምን አደረገ? ልጁ መጣ። ሰው ሲያጣ ራሱ መጣ። ወደ ላይ የሚወስደን ስናጣ ወደ ታች መጣ። የእግዚአብሔር ልጅነታችንን ብናጣ የሰው ልጅ ራሱ ሆኖ መጣ። ወደ ላይ እንሄድ ዘንድ ወደ ጥልቁ ወረዳ። ጻድቃን እንባል ዘንድ ከኃጥአን ጋር ተቆጠራ። ራሱ ልጁ ራሱ መጣ። ራሱ ይሄንን ሁሉ ነቢያት፣ ይሄንን ሁሉ ጻድቃን፣ ይሄንን ሁሉ ደጋግ ቅዱሳት ማድረግ ስላልቻሉ ምን ማድረግ? የጎሰቆለውን የሰው ባህሪ ማደስ። ምን ማድረግ? ሞትን ትሞታለህ ያለው እግዚአብሔር ነው። ይሄንን ፍርድ ሊያነሳለት የሚገባው እግዚአብሔር ነው። የራሱ የላይ ፍርድ ቤት የፈረደውን የስር ፍርድ ቤት አነሳው ያልኳችሁ እግዚአብሔር ስለፈረደው መላእክት ሊያነሱት አልቻሉ። ስለዚህ ምን አረገ? ራሱ እንዲህ ይላል ነቢዩ ኢሳይያስ፣ ትንቢተ ኢሳይያስ ምዕራፍ 63 ላይ አኮ በመልአክ ወአኮ በተንባል አላ ለሊሁ እግዚእ ይመጽእ ወያድኅኖሙ ይላል። በመልአክ አይደለም፣ በአማላጅ አይደለም። እናስ እርሱ ራሱ መጥቶ ያድናቸዋል እንጂ። የተወደዳችሁ ክርስቲያኖች በመልአክ አይደለም፣ ደግሞስ በአማላጆች አይደለም። እና በማን? በራሱ በአምላካቸው በእግዚአብሔር፣ በአምላካችን በእግዚአብሔር። እዩ ያዳነን ኢየሱስ ክርስቶስ መልአክ አይደለም፣ መልአክ አይደለም፣ የመላእክት ጌታ ነው። መጽሐፍ ቅዱስ ቅድም መምህር በዚህ ርዕስ ስለጀመሩ ነው እኔም በዚሁ ልቀጥልበት ብዬ በኩርን ወደ ዓለም ሲያስገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል ተብሎ ተጽፏል። የመላእክት ጌታ ነው፣ የመላእክት ፈጣሪ ነው። አንዳንዶች እሱ ክርስቶስ ሚካኤል ነው ብለው የሚያስተምሩ አሉ። ይሄንን ኢየሱስ ክርስቶስ እኛ እናውቀው ሌላ ኢየሱስ ነው። ይሄን በምን ታረጋግጣላችሁ? ቀደም ካልኳችሁ በርካታ ቃላት በላይ በምን ማረጋገጥ ትችላላችሁ መሰላችሁ? ያለፈው ሰንበት ዲያቆኑ ያነበበውን ንባብ ሰምታችሁ ከሆነ በመላእክት አለቃ ድምፅ ከቅዱሳን ጋራ ክርስቶስ ይመጣል የሚለውን የቅዱስ ጳውሎስ የተሰሎንቄ መልእክት ምዕራፍ 4 ተነቧል። እዩ በዕለተ ምጽአት ቅዱስ ሚካኤል መለከት እየነፋ ኢየሱስ ክርስቶስ ይገለጣል በሚለው ቃሉ ሚካኤል ኢየሱስ ክርስቶስ ከሆነ ኢየሱስ ክርስቶስም ቅዱስ ሚካኤል ከሆነ እንዴት በአንድ ጊዜና በአንድ ቦታ በአንድ ቅጽበት ሁለቱንም ሊሆን ይችላል? ኢየሱስ አያችሁ፣ ቅዱስ ሚካኤል ሌላ ነው፣ ኢየሱስ ክርስቶስ ደግሞ ሌላ ነው። በመላእክ አይደለም። ደግሞስ በአማላጅ አይደለም የዳነው። እናስ በራሱ የመጣው አማላጅ ካልሆነ የተወደዳችሁ ክርስቲያኖች ሆይ የሄደው እንዴት አማላጅ ሊሆን ይችላል? ያዳነን አማላጅ ካልሆነ ይልቁንም ራሱ እግዚአብሔር ሥጋውን ቆርሶ ደሙን አፍሶ በተለየ አካሉ ሰው ሆኖ ያዳነን ከሆነ ራሱ ያዳነን ከሆነ እንዴት ነው አማላጅ ያዳነን የምንለው? አማላጁ አይደለም ያዳነን፣ ራሱ ነው ያዳነን። ራሱ ያድናቸዋል። ነቢዩ ዮሴፍ ተናግሯል። ሁለቱን የይሁዳ ከተሞች እምራቸዋለሁ፣ በሰይፍ ግን አይደለም፣ በሰልፍ ግን አይደለም፣ በአምላካቸው በእግዚአብሔር አድናቸዋለሁ እንጂ ይላል። ራሱ ነው መጥቶ ያዳነ። ምክንያቱም እኛ ወደ ላይ መሄድ አልቻልንም። ምክንያቱም እኛ ተጠያቂዎች ሆነን የራሳችንን ነፃ ማውጣት አልቻልንም።
ራሱ መጣ። ለምን መጣ? ባጭሩ ምን ሊያደርግ መጣ? ባጭሩ አጠር አድርጌ ስለሆነ ትንሽ ታግሳችሁ ስሙ። ንዑድ ክቡር የሚሆን ሐዋርያ ጳውሎስ በኤፌሶን መልእክት ምዕራፍ 2 እንዲህ ይላል። ለምን መጣ? ክርስቶስ ለምን መጣ? የመጣበትን ምክንያት ተነጋግረናል። ለምን ራሱ እንደመጣ አይተናል። የመጣበት ምክንያትስ ምንድነው? 4 ነጥቦችን፣ በርካታ ነጥቦች ቢኖሩ 4 ነጥቦችን ግን ቅዱስ ጳውሎስ በግልጽ ያስቀምጣል። አንደኛ ሰላምን ያደርግ ዘንድ። ምክንያቱም ጸብ ነበራ። ትንቢተ ኢሳይያስ ምዕራፍ 59 ስትመለከቱ የጸብ ግድግዳ እንደነበረ ይገልጽልናል። ፊታችሁን እንዳያይ በደላችሁ ከልሎታል ይላል። ድምፃችሁን እንዳይሰማ በደላችሁ ጆሮ ከልሎታል ይላል። የጸብ ግድግዳ ነበረ። እሱን ሰላም ያደርግ ዘንድ መጣ ይላል። ሁለተኛ ሰላምን ያደርግ ዘንድ ጥልን የሚገድል ዘንድ ይላል። ሰላምን የሚያደርገው ጥልን ገድሎ ስለሆነ በመስቀሉ በቤዛነቱ ጥልን ይገድል ዘንድ መጣ ይላል። ሶስተኛ አዲስን ሰው በራሱ ይፈጥር ዘንድ መጣ ይላል። ትንሽ ይቆየኝ ይመለስበታል። አራተኛው ሁለቱን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ መጣ ይላል። ሰላምን ያደርጋል፣ ጥልን በመስቀሉ ይገድላል፣ አንድን አዲስን ሰው በራሱ ይፈጥራል። ለማስታረቅ መጣ። ተጣልተን ነበር፣ ርቀን ነበር ለማቅረብ፣ ተጣልተን ነበር ለማስታረቅ፣ ተለያይተን ነበር አንድ ለማድረግ መጣ። እዚህ ጋር ጥያቄ ልጠይቃችሁ፣ እናንተ አትታዩኝም፣ ከሰማችሁኝ ልጠይቃችሁ። እኔና እናንተ ታርቀናል አልታረቅንም? ጌታችን ሰው ሆኖ ሥጋውን በመቁረሱ ደሙን በማፍሰሱ ቤዛ በመሆኑ ካሳ ሆኖ በመሰጠቱ ራሱን መጫወተ ርዕስ ራሱን በመስጠቱ ታርቀናል አልታረቅንም? ጮክ በሉልኝ። ታርቀናል አልታረቅንም? አባት ብለን የምንጮህበትን የልጅነት መንፈስ አግኝተናል አላገኘንም? ገነት ተከፍታልናለች አልተከፈተም? የልጅነት ጸጋ ተሰጥቶናል አልተሰጠንም? ብንጣራ እንሰማለን አንሰማም? ብናንኳኳ ይከፈትልናል አይከፈትልንም? ታርቀናል አልታረቅንም? ታርቀናል። እዚህ ጋር አንድ ነጥብ ላስይዛችሁ። ኢየሱስ ክርስቶስ የጀመረው ያልጨረሰው፣ የሞከረው የፎረሸው ምንም እርቅ የለም። ሁሉንም እርቅ አስታርቋል፣ ታርቀናል። አሁን ኢየሱስ ክርስቶስ በሰማይ ሊያስታርቀን ሄዷል ካሉ እሱ ሌላ ኢየሱስ። አሁን በሰማይ ገና ያላስታረቀው ሌላ እርቅ እንዳለ ሁሉ ለማስታረቅ ገብቷል የሚሉ ከሆነ እሱ ሌላ ኢየሱስ ነው። ምክንያቱም እኛ ምን ብለናል? በሞቴ ምን ብለናል? ታርቀናል። ማስረጃ አለ። ግጥም እንዲህ ይላል ሮሜ መልእክት ምዕራፍ 5 ቁጥር 10 በልጁ ሞት ታረቅ። በምን በሞቱ ታረቅ። ታርቀናል። እንግዲህ ያው ታረቅን ካልክ አሁን በምንበድለው በደልስ እንጣላለን? አሁን ታዲያስ በምን እንታረቃለን? ክርስቶስ እንደገና ለኛ፣ እንደገና ለኢዮብ፣ እንደገና ለአልማዝ፣ እንደገና ለከበደ ማስታረቅን ስራ ለመስራት ወደ ሰማይ ሄደ የሚሉ ከሆነ ይሄ ሌላ ኢየሱስ ነው። ታዲያ በምን እንታረቃለን? ይሄው ንስሐችን ኃጢአታችንን ይቅር ሊለን ከአመፃችን ሁሉ ሊያነጻን የታመነና ጻድቅ ነው ይላል። ኃጢአታቸውን ይቅር ያላችኋቸው ይቅርላቸው፣ ያዛችሁባቸው ተይዞባችኋል። ይሄው ስልጣንን ከተልእኮ ይሰጣቸው። ክህነቱን መስዋዕቱን በፍቅር የተቀበለች ይቹት ቤተ ክርስቲያን አሁን ብበድልስ
የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይለናል እንጂስ አሁን ኢየሱስ ክርስቶስ ለማስታረቅ ወደ ሰማይ ይሄድ እንዳይመስል፣ አሁንም በማስታረቅ ስራ ተጠምዶ የሚቆይ እንዳይመስል። ይሄንን ግጥም አድርጎ የሚያስታርቅ የሚነግረን ቃል ደግሞ ሮሜ 5:11 ላይ ላንብብላችሁ። መታረቁን ባገኘንበት በኢየሱስ ክርስቶስ ይልልሃል። አግኝተናል። ያላገኘነው የተረፈ ሽራፊ ያስቀረው ወርቅ የለም። ታርቀናል። ሁለቱን በአንድ አካል ያስታርቅ ዘንድ መጣ፣ ጨረሰ። የት ላይ? በልጁ ሞት። ሞቱ የት ላይ? መስቀል ላይ። አንድ ጊዜ በመስራቱ ምክንያት አበቃ። በረከቱ ትደርብንና ሊቁ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ብርቱ መድኃኒት አንድ ጊዜ በመደረጉ ምክንያት ጽኑ የሆነው ደዌ ያድናል ይልና፣ ደካማ መድኃኒት ግን ተደጋግማ በመደረጓ ደካማ መድኃኒት መሆኑ ይታወቃል ይላል። ልድገመው። ብርቱ የሆነ መድኃኒት አንድ ጊዜ በመደረጉ ምክንያት ጽኑውን ደዌ ያድናል። ስንት ጊዜ? አንድ ጊዜ። ብርቱ የሆነ ኢየሱስ ክርስቶስ አንድ ጊዜ ሰው ሆኖ፣ አንድ ጊዜ መስዋዕት ሆኖ በመቅረቡ፣ አንድ ጊዜ ራሱን በመስጠቱ፣ አንድ ጊዜ መከራ በመቀበሉ፣ አንድ ጊዜ በመስራቱ ጽኑ የሆነውን ደዌያችንን፣ ኃጢአቱ፣ ጉስቁልናው፣ ሞቱ በሙሉ አንድ ጊዜ መቀለል። ኢየሱስ ክርስቶስ ብርቱ ነው ደካማ ነው? ብርቱ ነው ደካማ ነው? የተወደደች ቅድስት ድንግል እንዲህ አለች፣ ብርቱ የሆነ እርሱ በእኔ ታላቅ ሥራ አድርጓልና። ብርቱ ደካማ ኢየሱስ ክርስቶስ። ይውላችሁ አንዲት መድኃኒት ደካማ መሆኗ የሚታወቀው ተደጋግማ በመወሰዷ ነው። የስኳር መድኃኒት እኮ ንቅል አድርጋ ማጥፋት ያልቻለችው በሽታው ከመድኃኒቱ በላይ ሆኖባታል። ደካማ መድኃኒት ነው። ድካሟ በምን ይታወቃል? ሁል ጊዜ በመወሰዷ። ሁል ጊዜ ሲያስታርቅ ይኖራል ካሉ እኛ የምናውቀው ኢየሱስ አይደለም። ይሄ ሌላ ኢየሱስ ነው። ይሄ ደካማው ኢየሱስ ነው። እኛ የምናምነው አንድ ጊዜ በመስራቱ ምክንያት ለዘላለም ያዳነንን አምላክ ነው የምናምነው። ደካማ ኢየሱስ እኛ እናውቅ። ሁለተኛ አንድ አዲስን ሰው በራሱ ይፈጥር ዘንድ የሚለውን ቃል አቆይቼው ነበር። ልመለስበት በሞቴ ስሙ። እየሰማችሁ ነው? እንዳልኳችሁ አትታዩኝ። እነዚህ መብራቶች ጥቂት ጊዜ ቆይተው አይናችንን ሊያጠፉት ይችላሉ። ፓውዛዎቹ ለዚህ ጉዳይ የተዘጋጁም አይመስሉ፣ ግን እናንተ ታዩኛላችሁ። አረቀቁባችሁ። መቼም እንደሱ ቼክ እየተደራረግን እንኖር እንጂ ለካ እኔ ተወደው አይደለም አላችሁ የሚል እየሰማችሁ ነው። ሰላምን ያደርግ ዘንድ ጥልን በመስቀሉ ይገል ዘንድ አንድን አዲስን ሰው በራሱ ይፈጥር ዘንድ ካለ በኋላ ሁለቱን በአንድ አካል ያስታርቅ ዘንድ የሚለው ቃል ላይ ነው። አሁን ልመለስበት። ምን የሚለው ቃል ላይ? አንድን አዲስን ሰው በራሱ ይፈጥር ዘንድ የሚለው ጥቂት ላስታውሳችሁና ወደምፈልገው የትምህርት ማዕከል ገብቼ ያጠናቅቃል። ኢየሱስ ክርስቶስ ሰው ሆኖ የተገለጠው አንዱ ተልእኮ እኔና እናንተ በአዲስ ፍጥረት ለመፍጠር ነው። እየሰማችሁኝ ነው? አንድን አዲስን ሰው በራሱ ይፈጥር ዘንድ ይላል። ሊቃውንት እንዲህ ይላል። ጥንተ ፍጥረት የሚሉት የመጀመሪያው የሰው ልጅ የተፈጠረበትን ዓርብ ነው። እሱ ምን ይባላል? በጥንተ ፍጥረት ይባላል። የመጀመሪያው ፍጥረት ይባላል። ሁለተኛው ፍጥረት የሚባለው ደግሞ በኃጢአት ጎስቁለን ባህሪያችን አድፎ ጎድፈን በነበረበት ዘመን በአዲስ ኪዳን ክርስቶስ ሰው ሆኖ በዕለተ ዓርብ በመስቀል ላይ የፈጠረን
አዲስ ተፈጥሮ ነው። ያኛው ጥንተ ተፈጥሮ፣ ይሄ ደግሞ አዲስ ተፈጥሮ። የት ላይ? መስቀል ላይ። እሷ ዕለተ ዓርብ ናት። እዩ፣ በመጀመሪያው ዕለተ ዓርብ በጥንተ ተፈጥሮ ፈጠረ። በሁለተኛው ዓርብ በአዲስ ተፈጥሮ ፈጠረ። በመጀመሪያው ጥንተ ተፈጥሮ አፈር ዘግኖ ፈጠረ። በአዲስ ተፈጥሮ ችንካር በእጁ ተክሎ ፈጠረ። በመጀመሪያው ተፈጥሮ በአፉ እስትንፋስ እፍ ብሎ ፈጠረ። በሁለተኛው በአዲስ ተፈጥሮ መራራ ሐሞት ተጎንጭቶ ፈጠረ። ንጽጽሩ እንደዚህ ነው። ይሄንን ደግሞ በደንብ ማረጋገጥ ከፈለጋችሁ እዛው ኤፌሶን መልእክት ምዕራፍ 2 ቁጥር 10 ላይ መልካሙ ሥራ ለማድረግ በኢየሱስ ክርስቶስ ተፈጠርን። እንዴ ፈጣሪያችን ነው ኢየሱስ ክርስቶስ። ነቢይ ብቻ አይደለም፣ መምህራችን ብቻ አይደለም፣ ወደ ሰውነታችን ገብቶ የተዋሃደን ፈጣሪያችን። ከነቢያት በላይ የነቢያት አምላክ ነው። ከማጋ ታወዳደሩታላችሁ? እሱ ከነቢያት ይበልጣል፣ ከሙሴ ይበልጣል፣ ከኢያሱ ይበልጣል። ማን ይወዳደረዋል? ማን ይፎካከረዋል? ራሱን የቻለ ሰፊ ትምህርት አለው እንጂ እንደ ሙሴ ፊቱን ሲሸፈን የማያበራ አይደለም። ልብሱ እንኳን ያንጸባርቃል ከሙሴ በላይ። ሙሴ ጫማን አውልቅ ነው የተባለው። ክርስቶስ የጫማውን ጠፍር እንኳን መፍታት የማይቻል ነው። ከሙሴ በላይ ኤልያስ በእሳት ሰረገላ ያረገ ነው። ኢየሱስ ክርስቶስስ እሳት የሚባል እሳት፣ ልብሱ እሳት ነው። ሊቀርቡት የማይቻል ብርሃን ነው። መጎናጸፊያውን ሰጥቶ ከሄደው ከቅዱስ ኤልያስ በላይ ሥጋውንና ደሙን ሰጥቶን የሄደ እሱ በላጭ ነው። ማን ነው ነቢይ ብቻ የሚያደርገው? ኢየሱስ ክርስቶስ ፈጣሪያችን ነው። መልካሙን ሥራ ለማድረግ በኢየሱስ ክርስቶስ ተፈጠርን የሚለው እኮ ለዚህ ይህ አንድን አዲስን ሰው በራሱ ይፈጥር ዘንድ። ዓርብን ካነጻጸርን ካልቀረ ቅዳሜስ መነጻጸር አይገባም? ገባ። እግዚአብሔር በጥንተ ተፈጥሮ ዓርብ ዕለት ሥራ ከሠራ በኋላ ቅዳሜ ዕለት የጠበቀው ማረፍ ነው። የእግዚአብሔር ቃል ከሥራ ሁሉ አረፈ ነው የሚለው። ከሠራ በኋላ በጥንተ ፍጥረት ዓርብ ከሠራ በኋላ ቅዳሜ አረፈ ነው የተባለው። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሄን ንጽጽር ስንቀጥለው ምን እናገኛለን ካላችሁ፣ በዕለተ ዓርብ በመጨከን በመስቀል ላይ ታላቁን የማዳን ሥራ ከሠራ በኋላ ክርስቶስ የሚጠብቀው ሌላ ሥራ የለው። የሚማልድበት ሌላ ሥራ የለው። የሚቃትትበት ሌላ ሥራ የለው። የሚያገለግልበት ጽዋ ይዞ ደም የሚረጭበት በሰማይ ሌላ ሥራ የለው። በአባቱ ፊት የሚቆምበት ሌላ ሥራ የለው። ይቅር በል እያለ የሚለምንበት ሌላ ሥራ የለው። ምንድን ነው? ማረፍ። ይሄንን ልታረጋግጥልን ትችላላችሁ? አዎ። ምን ይላል? አንድ አስደናቂ ቃል አንብብላችሁ። እንዲህ ይላል፣ ማረፉን የምናረጋግጠው በምንድን ነው ካላችሁ፣ ያጭር መልስ በመቀመጡ ነው። እሱን ማረጋገጫ አለ። እንዲህ ይላል፣ ሊቀ ካህናት ሁሉ ዕብራውያን 10:11 ሊቀ ካህናት ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያን መስዋዕቶች እያቀረበ ቆሟል ይላል። ይህ ስለ ኦሪቱ ሊቀ ካህናት ቅዱስ ጳውሎስ ተናግሮታል። በኦሪት የነበሩ ጊዜያዊ ስርየት የሚያሰጡ የኦሪት ሊቃነ ካህናት ዕለት ዕለት ሁል ጊዜ ይሰሩ ነበር። ለምን?
ኃጢአትን ማስወገድ ስላልቻሉ ነው። በዚህ ምክንያት ምን አደረጉ? ብዙ መስዋዕት መሰዋት ግድ ሆነባቸው። ግድ የሆነባቸው ብዙ መስዋዕት ለመሰዋት ምን ማድረግ ተጠበቀባቸው? ይቆሙ ነበር። ሊቀ ካህናት ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያን ብዙ መስዋዕቶች እያቀረበ ቆሟል። የኦሪቱ ሊቀ ካህናት ለምንድን የቆመው? ስራ ስላለበት። ለምን? ኃጢአት ስላልተወገደ። ለምን? ስራው ስላልተፈጸመ። ለምን? ፍጡር ስለሆነ። በቃ አሁን ንጽጽሩን ይቀጥላል። ልዑድ ክቡር የምትሆን የሚሆን ሐዋርያ ጳውሎስ ደገኛይቱ ሆነች በዕብራውያን መልእክቱ ምዕራፍ 10 ቁጥር 11 እርሱ ግን አብና ክርስቶስን አመጣውማ። እርሱ ግን እርሱ ማን ነው? የአዲስ ኪዳኑ ሊቀ ካህናት ምን አደረገ? እርሱ ግን አንድን መስዋዕት። ስንት መስዋዕት? እነዚያ ብዙ የሆኑት ለምንድን ነው? ኃጢአት ማስተስረይ ስላልተቻለ። እሱስ አንዱ መጠጥ በቃኝ፣ አንዱ ይበቃናል። ምኑ ደግሞ ስጋው አንዱ በቃኝ። ዳዊት ነው ያለው አንዱ በቃኝ። የሆነ ስራ ሰራ። እርሱ ግን አንድን መስዋዕት። ስንት መስዋዕት? እነዚያ ብዙ። እሱስ አንድን መስዋዕት ለዘለዓለም አቅርቦ አንድ ለዘላለም ሰርቶ አንድ መስዋዕት ለዘላለም አቅርቦ በእግዚአብሔር ፊት ተቀመጠ ይላል። ያኛውስ ሁል ጊዜ ስለሚሰራ ቆመ። ይሄኛውስ አንዴ ስለሰራ ዳግመኛ እየደጋገመ ስለማን ይሰራል? ለምን? የባህሪ አምላክ ስለሆነ። ያኛውስ ፍጡር ስለሆነ ይሄኛው ተቀመጠ፣ ያኛውስ ቆመ። ማረፉን በምን አረጋገጠ? በመቀመጡ ነው። መቀመጥና መቆም ምንድን ነው? እኔ አይደለም ተረጉምላችሁ። በረከቱ ትደርብንና አፈ በረከት የተባለ ዮሐንስ አፈወርቅ የዕብራውያን መልእክት በተረጎመበት ድርሳን 13ኛው ድርሳን ላይ እንዲህ አለ። ሊቀ ካህናት ሲል ብትሰማው ዘውትር የሚያገለግል አይምሰልህ። ኢየሱስ ክርስቶስ ሊቀ ካህናት ሲል ብትሰማው ዘውትር የሚያገለግል አይምሰልህ። አንዳንዶች በዚህ ዘመን ኢየሱስ ሊቀ ካህናችን ስለሆነ አማራጃችን ነው ሲሉ እንሰማለን። ይሄ ሌላ ኢየሱስ ነው። ሊቀ ካህናት ሲል ብትሰማው ዘውትር የሚያገለግል አይምሰልህ። አሁንም የሚያገለግል አይምሰልህ። አሁንም የሚያስታርቅ አይምሰልህ። አሁንም ማሪ ይቅር በል የሚል አይምሰልህ። ሊቀ ካህናት ሲል ብትሰማው ዘውትር የሚያገለግል። አለበለዚያማ እኮ ፍጡር ሆነ አንዴ ብቻ ማይሰራ ለዘውትር የሚተጋ ከሆነ ምኑን ፈጣሪ ሆነ? ምኑን የባህሪ አምላክ ሆነ? ምኑን ከኦሪት ሊቃነ ካህናት ተለየ? አንተ ሊቀ ካህናት ሲል ብትሰማው ዘውትር የሚያገለግል አይምሰልህ። አንዴ ይበቃዋል። እሱ ብርቱ ነዋ፣ የባህሪ አምላክ ነዋ። ይቀጥላል። ሊቀ ካህናት ሲል ብትሰማው ዘውትር የሚያገለግል አይምሰልህ ይልና ሰው ሲሆን የሰውነትን ስራ በመስራት ጸንቶ ዳኖረ። ሰው ነው ክርስቶስ። አሁን በሰማይ ፍጹም ሰው ፍጹም አምላክ ነው። ሰው ነው የምንለው ግን የሰውነትን ስራ በመስራት በሰማይ አይኖርም፣ አይጸናም። ለምን? ሰው ነው፣ አይራብም። እውነት አስብ፣ በሰማይ ይራባል። ሰው ነው፣ የሰውነትን ስራ በመስራት ጸንቶ አይኖርም፣ አይራብም። ሰው ነው፣ አይጠማም። ሰው ነው፣ አይታመምም። ሰው ነው፣ አይደክምም። ሰው ነው፣ አይሞትም። ሰው ሲሆን የሰውነትን ስራ በመስራት ጸንቶ እንዳልኖረ ባገለገለም ጊዜ በማገልገል ስራው ጸንቶ አልኖረም። እየሰማችሁኝ ነው? አንድ ጊዜ አገለገለ፣ ከዚያ ግን ተቀመጠ። በማገልገል ስራው፣ በማስታረቅ ስራው፣ በማማለድ ጸንቶ አልኖረም። አንድ ጊዜ ነው የሚበቃው። ሁል ጊዜ ያገለግላል የሚል ሰው ቢኖር፣ ሁል ጊዜ ያስታርቃል የሚል ሰው ቢኖር፣ ሁል ጊዜ ያማልዳል የሚል ሰው ቢኖር ስለሌላ ኢየሱስ ነው የሚያወራው። ይህንን መጠቅለያ የቅዱስ ዮሐንስ አፈወርቅ ትምህርት ሊቀ ካህናት ሲል ብትሰማው ዘውትር የሚያገለግል አይምሰልህ። ሰው ሲሆን የሰውነትን ስራ መስራት ጸንቶ እንዳልኖረ ባገለገለም ጊዜ በማገልገሉ ስራ ጸንቶ አይኖርም ካለ በኋላ ቀዊም እንጂ መቆም እንጂ ነቢር መቀመጥ ሲያገለግሉ መኖርን አስረዳም ይላል። አየህ፣ የተቀመጠው ዘውትር የሚያገለግል
እንዳልሆነ ለማረጋገጥ ነው። ቢቆም ኖሮ ሲያገለግል እንደሚኖር እናውቅ ነበር። እሱስ ተቀምጧል። መቀመጡ ምንድን ነው? የአገልግሎቱን መጠናቀቅ ነው የሚያሳየው። መጨረሱን ነው የሚያሳየው። ሲያስታርቅ አለመኖሩ ነው የሚያሳየው። ሲያማልድ አለመኖሩ ነው የሚያሳየው። ምን ላይ ተቀመጠ ትል እንደሆነ ሁላችን በክርስቶስ የፍርድ ወንበር ፊት እንቆማለን። የምን ወንበር? የተቀመጠው የፍርድ ወንበር ላይ ነው ጎበዝ። የምልጃ ወንበር የለም። የፍርድ ወንበር መቀመጥ ምንድን ነው? ለመፍረድ ነው። እንደገና ለማማለድ የሚቀመጥ ይመስላል። እንደገና ለማስታረቅ የሚቀመጥ ይመስላል። ይህንን ማረጋገጥ ከፈለጋችሁ 2-3 ጥቅሶችን ልናገርና ላብቃ። 40 ደቂቃ ነው ያሰብኩት። 40 ደቂቃ ሆኗል። እየሰማችሁ እንዲህ ይላል እግዚአብሔር ቃል። ከመቀመጥ ጋር ተያይዞ አብሮ የሚነሳው ፍርድ ነው እንጂ ምልጃ አይደለም። ኢየሱስ ክርስቶስ ተቀመጠ፣ የአገልግሎቱ መጠናቀቅ ገለጠ። ከዚያስ መቀመጡ የፍርድ ወንበር ላይ እንደሆነ አሳወቀ ቅዱስ ጳውሎስ የቆሮንቶስ መልእክት ምዕራፍ 10 ላይ። ይሄንን በደንብ እናብራራው ካል ሐዋርያት ምን ብለው ጠየቁ ጌታችንን? እኛ ሁሉን ትተን ተከተልን፣ እንግዲህ እኛ የምናገኘው ምንድን ነው ብለው ጠየቁት። ማቴዎስ ወንጌል ምዕራፍ 12 ላይ ጌታም እንዲህ አላቸው፣ በ12ቱ የእስራኤል ነገድ ዙፋን ላይ ተቀምጣችሁ ምን ታደርጋላችሁ? ትፈርዳላችሁ። ከመቀመጥ በኋላ ፍርድ ነው ወገኔ። ደግሞ ሌላ እናምጣ። ትንቢተ ዳንኤል ምዕራፍ 4 በዘመናት የሸመገለውን በዙፋኑ ተቀመጠ ካለ በኋላ ፍርድም ሆነ ነው የሚለው። መጽሐፈ ሲራክም ተቀምጠ ፍረድላቸው ነው የሚለው። የሚቀመጥ እኮ ለመፍረድ ነው፣ ፍርድ ነው እንጂ ምልጃ፣ ጸሎት፣ ልመና፣ መቃተት፣ ማር ይቅር በል እንዴት ከቶ ከክርስቶስ ይሰማል? ነገሩን በደንብ ለማሰሪያ ለቅርብ የሊቃውንትን ከፈለጋችሁ ደግሞ አብ ወልድ መንፈስ ቅዱስ ይመረምራሉ። አብ ወልድ መንፈስ ቅዱስ በአውደ ፍትሕ ይቀመጣሉ። አብ ወልድ መንፈስ ቅዱስ ይፈርዳሉ፣ ይመረምራሉ፣ ይቀመጣሉ፣ ይፈርዳሉ። ያዳነ የባሕርይ አምላክ ስለሆነ ሁል ጊዜ ሲሰራ ነው። አንድ ጊዜ መስራት ይችላል። አንድ ጊዜ ደጋግሞ ያስታርቃል፣ ደጋግሞ ያማልዳል፣ ደጋግሞ ይለምናል፣ ደጋግሞ ሌላ ኢየሱስ እኛ የማናውቀው እንደዚህ ያለውን ኢየሱስ ቤተ ክርስቲያን ታውቀው አንድ ጊዜ መስራት ብቻ ይበቃል። ምሳሌ ለመሰልና አላውቅም። የአባቶቻችን ምሳሌ ነው፣ የራሴ አይደለም። የስነ መለኮት ምሁራን አካላዊ ቃል የእግዚአብሔር ቃል የሚሰራው ስራና የፍጡር ቃል የሚሰራው ስራ ለይተው በደንብ ያስተምራል። የፍጡራን ቃላት ማለት የሰው ልጆች ቃላት፣ ይሄኔና እናንተ የምንናገረው ቃላት፣ የእንስሳት ቃላት፣ የመላእክት ቃላት ፐርፎሪኮን ተርጋውን ብለው አባቶቻችን የሚያብራሯቸው የፍጡራን ቃላት ዝራዋን ቃላት ናቸው። አንድ ጊዜ ከሰሩ በኋላ ደጋግሞ መስራት ይጠበቅባቸዋል። ለዚህ ነው ቅዱሳን ጻድቃን አማላጆች ናቸው የምንለው። ለዚህ ነው መደበኛ ስራቸው ነው የሚነሱ። ክርስቶስስ ካላችሁ ወይ ስግው ቃል ሰው የሆነ ቃል አካላዊ ቃል ሰው በመሆኑ አዲስ ስም ወጥቶለታል። ስግው ቃል በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ቁጥር 14 ዮሐንስ ወንጌል ምዕራፍ 1 ነው ማነበው። ቁጥር 14 ቃልም ሥጋ ሆነ ይላል። እግዚአብሔር የሆነው ያ ቃል ሥጋ ሆነ፣ ሰው ሆነ ማለት ነው። ብዙ ማብራሪያ ያለው እኔ አጠርላለሁ። ሰው ሆነ። ይህ ስግው ቃል አዲስ ስም ወጣለ። ስግው ቃል ይባላል። ለምሳሌ ከሰል አለ፣ እሳት ደግሞ አለ። ከሰሉ እሳቱ ሲገባ ምን ይባላል? እህቶች፣ እናቶች ተውት እናንተ ወንዶቹ ነገሩ እንግዲህ ለነሱት ምን እሰይ አኮራችሁ። ፍም ነው የሚባለው ሰምታችኋል? አዲስ ስም ነው የሚወጣለት አይደል? ፍም ነው። እሳት ይባላል፣ ከሰል ይባላል፣ ምን ይባላል? ፍም። አካላዊ ቃል አለ፣ ሥጋ አለ። ሲዋሃድ ስግው ቃል የሚል ስም ወጣለት። እዩ፣ አካላዊ ቃል ፈጣሪ የሆነው ቃል እየሰማችሁ ይል ፈጣሪ የሆነ ቃል ነው። ዓለሞች ሁሉ በእግዚአብሔር ቃል እንደተዘጋጁ እናውቃለን ይላል። ፈጣሪ የሆነ ቃል ነው።
ይሄ ቃል አንድ ጊዜ መስራት ይበቃዋል እንጂ ሁል ጊዜ እየደጋገመ አይሰራም። ምክንያቱም ፈጣሪ የሆነ ነው። ሁል ጊዜ ያስታርቃል፣ ሁል ጊዜ ያማልዳል የሚለው በእውነት እነዚህ ሰዎች እግዚአብሔርን ፍጡር እያደረጉት ነው ብለን የምንጮህ እኮ ለዚህ ነው። በጥልቀት በቅጥነት ህሊና አባቶቻችን ስላስተማሩ። እስኪ ጠይቃችሁ እግዚአብሔር ማለዳ ማለዳ እየተነሳ እናንተ የምትኖሩበት አካባቢ 12 ሰዓት ላይ እየተነሳ እግዚአብሔር ብርሃን ይሁን ይላል? ቆይ ዝም አላችሁ ይላል እንዴ? ስንት ጊዜ አለ? አንድ ጊዜ አለ። የብርሃናት መሽከርከር ግን ለዘላለም ጸና። እውነት አዘን ስንት ጊዜ መስራት? ሁል ጊዜ ሲሰራ አይኖርም። እየሰማችሁ ነው። ፈጣሪ የሆነ ቃል እንደዚህ ነው። ኢየሱስ ክርስቶስን ፈጣሪ ስግው ቃል አንድ ጊዜ በመስቀል ላይ መስራት ብቻ በቅቶታል እንጂ ሁል ጊዜ ሲጸልይ፣ ሁል ጊዜ ሲያማልድ፣ ሁል ጊዜ እሱ ሌላ ኢየሱስ። እየሰማችሁ ነው። ዮሐንስ አፈወርቅ የመሰላት ምሳሌ ያለች በጣም ጥሩ ታቀርባለች። እንዲህ ይላል፣ ከዚህ ጋር የተያዘ ነው። እግዚአብሔር ለአዳምና ለሔዋን ብዙ ተባዙ ምድርንም ሙሏት አለ። ስንት ጊዜ? እና በየመኝታ ቤቱ እየመጣ እግዚአብሔር ብዥ ተባዥ ይላሉ ይላል። ስንት ጊዜ? ፍጥረት ቀጠለ። እውነት አስብ። አንድ ጊዜ ሰራ፣ ቤተ ክርስቲያን ቀጠለች። ሌላ ኢየሱስ። ይቆየን። እግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱስ ገብርኤል በረከት ረድኤት አይለየን። አሜን።